መንግስት ሰራተኞች የግዳጅ እረፍት ሊወጡ ነው። በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ተከትሎ በነዳጅ አቅርቦት ላይ የተፈጠረውን መስተጓጎል ጥረት ተከትሎ ችግሩን ለመቋቋም መንግስት የተለያዩ መፍትሄ እርምጃዎች እየወሰደ እንደሚገኝ አስታውቋል። ከዚህ እርምጃዎች አንዱ በመንግስት ተቋማት ውስጥም ከሚሰሩ ሰራተኞች አብዛኛው የግዳጅ ዓመት እረፍት እንዲወጡ ማድረግ፣ የትራንስፖርት ፍሰቱን መቀነስ መሆኑ ታውቋል። እርምጃዎቹ የተባባሰ የመጣው የነዳጅ ጥረት ለመቋቋም የተቋማት ዜጎች ነዳጅ በኢኮኖሚ መንገድ እንዲጠቀሙ የሚያሳስበውን የመንግስት መመሪያ ተግባራዊ እንዲያደርጉ መመሪያ እየተላለፈ ይገኛል። በነዳጅ ማስመጣት ላይ ጥገኛ የሆነችው ኢትዮጵያ እስራኤልና ኢራን ጋር በተያያዘው ውጥረት ምክንያት በተፈጠረው አቅርቦት መቋረጥም ቀጥተኛ ተጎጂ ሆናለች። ሮይተርስ እንደዘገበው የመንግስት ድርጅት የትራንስፖርት ፍላጎት ለመቀነስና በነዳጅ አቅርቦት ላይ ያለው ጫና ለማቃለል ለጊዜው እጅግ ወሳኝ ያልሆኑ ሰራተኞች የግዳጅ ዓመት ረፍት እንዲወጡ መመሪያ አስተላልፏል። መመሪያ የወጣው በቅርብ ሳምንታት ውስጥም ነዳጅ በተለይም ናፍጣ እየጠፋ በመምጣቱ ሲሆን በአዲስ አበባና በሌሎች ከተሞች በሚገኙ የነዳጅ ማደያዎች ረጅም ወረፋ የተፈጠረ ነው ተብሏል። በመንግስት ተቋማት በአሁኑ ጊዜ ወሳኝ አገልግሎት ለማስቀጠል የሚያስፈልጉትን አስፈላጊ ሰራተኞች እየተለዩ ሲሆን፣ ሌሎች የእረፍት ጊዜ ዝግጅታቸው ተግባራዊ ያደረጉ ነው። መንግስት ቀውስ ለመቆጣጠርና የኢኮኖሚ እንቅስቃሴና የትራንስፖርት እንቅስቃሴ የበለጠ እንዳያስተጓጓል መከላከል የሚቀርብለትን ጊዜ ነዳጅ በሚመረጥበት ጊዜ ነዳጅ ድጎማዎች በመጨመርና የጥበቃ እርምጃዎችን ለማስተዋወቅ እየሰራ ይገኛል። በመካከለኛው ምስራቅ ከተነሳው ጦርነት በተጨማሪ በኢትዮጵያ ስር የሰደደው ሰው ሰራሽ የነዳጅ እጥረት ተከስቶ እንደነበር የሚታወቅ ነው። መንግስትም ይህንን በነዳጅ አቅርቦት መስመር ላይ የተፈጠረው የሌብነት ሰንሰለት ለመበጣጠስ ከፍተኛ ትግል እያደረገ ባለበት ጊዜ በእንቅርት ላይ ጆሮ ደግፍ እንደሚባለው የመካከለኛው ጦርነት ተቀስቅሶ ችግሩን አወሳስቦታል። ከነዳጅ ቀጥተኛ ስርቆት ባሻገር በተጠና ገበያ ማጭበርበር ኢንቨስትመንት አካላት ጭምር በህገወጥ ተግባራት በማሳተፍ ነው ሰው ሰራሽ የነዳጅ እጥረት በመፍጠር ህዝብ እንዲማረስ ሲደረግ መቆየቱ የሚታወቅ ነው። መንግስት የወንጀል መረብ ደርሶበት ከደላሎች እስከ ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ተደርጎ ጉዳያቸው በከፍተኛ ፍርድ ቤት እየታየም ይገኛል። የነዳጅ ዘርፉ ምክትል ዳይሬክተር ተገቢ ፍቃድ የሌላቸው ወይም ሙሉ በሙሉ ጠፍተው ለነበሩ 800 ያህል ድርጅቶች ያልተገደበ ነዳጅ አቅርቦት አመቻችተዋል በሚል ተከሰዋል። ከዚህ በላይ ባለስልጣናትና ነዳጅ ማደያዎች የሚመጡባቸው ታንከሮች እያራገፉ ትዕዛዝ በመስጠትና ሆን ብለው ረጅም ወረፋዎች በመፍጠር ህዝብ እንዲረበሽ አድርገዋል በሚል ተከሰዋል። የአርቴፊሻል እጥረት ሴረኞች በመንግስት የተፈቀደላቸውን ዋጋ ጭማሪ እስኪተገበር ድረስም ነዳጅ እንዲያከማቹ ወይም ሀገር ውስጥ የገባው ነዳጅ በደንበር በኩል ኮንትሮባንድ ለጎረቤት ሀገራት እንዲሸጥም ለማድረግ ነው አስችሏል። ሙስናው በተለይም የግዴታ ዲጂታል ክፍያ ስርዓት ጨምሮ የኢትዮጵያ ዘመናዊ ፋይናንስና ቁጥጥር ጥበቃ በንቃት እስከ ማፍረስም ደርሷል። ፍርድ ቤቱ የክፍለ ከተማ ንግድና ኢንዱስትሪ ክፍሎች ባለስልጣን ለእነዚህ ህገወጥ እንቅስቃሴዎች የአስተዳደር ሽፋን እንዲሰጡ በአንድ ወር ውስጥ ከ2.6 ቢሊዮን ብር በላይ ዋጋ ነዳጅ በጥቁር ገበያ እንዲሸጥም ማድረጋቸው አስታውቋል። ተጠርጣሪዎቹ የቴሌ ብርን ስርዓት በማለፍ መንግስት ወሳኝ ግብር ገቢ ከማሳጣት ባለፈ ወደ 10% የሚጠጋው የሀገሪቱን ወርሃዊ ነዳጅ ግብይት ቁጥጥር ያልተገደበለት ሊደረግ ወደማይችል ስርዓት ውስጥ እንዲገባ አድርገዋል። ይህ ህገወጥ ንግድም ለመጠበቅ ባለስልጣናቱ በተወሰኑ ክልሎች ከባድ ጭነት መኪናዎች ነዳጅ እንዳይሞሉ የሚከለከል ህግ ሰርኩላሮችን አውጥተዋል። ይህ ጥቁር ገበያ ብቸኛ ነዳጅ ምንጭ ሆኖ እንዲቀጥል ለማድረግም ብሔራዊ ሎጂስቲክ ውጤታማ በሆነ መንገድም ሽባ አድርጎታል። በአዲስ አበባ ከሰሞኑ በተስተዋለው እጅግ ከፍተኛ የሆነ ነዳጅ እጥረት ምክንያትም በትራንስፖርት አገልግሎት ላይ ከፍተኛ ችግር እያጋጠመ መሆኑ ተገልጿል። እጅግ በርካታ በተለይም ናፍጣ ተጠቃሚ ተሽከርካሪዎች ነዳጅ መቅዳት ለሰዓታትም ይሰለፉ ነበር። ለሰዓታት ተሰልፈው ከጠበቁ በኋላ ሳይቀዱ አልቋል የሚል አጋጣሚ ፈጠሩም አሽከርካሪዎች ገልጸዋል። የመዲናዋ አዲስ አበባ ከተማ ከመገናኛ አቅራቢያ የሚገኘው አንድ ማደያ ነዳጅ ለመቅዳት ከጠዋት እስከ ሰዓት ቢያንስም ለ6 ሰዓት መሰለፋቸው ገልጸው አስተያየት የሰጡትን የጭነት መኪና ተሽከርካሪ የሆኑት አቶ አብዱ በከተማው ያጋጠመው የነዳጅ እጥረትም በስራቸው ላይ ከፍተኛ መስተጓጎል መፍጠሩም አስረድተዋል። በከተማ ናፍጣ ያለባቸው ማደያዎች እጅግ በቁጥር አነስተኛ መሆኑ የገለጹት አሽከርካሪው ነዳጅ ያለበት ማደያ ለማግኘት ራሱ ከተማዋ ለማሰስ እንደሚገደዱም አክለው ተናግረዋል። በቀን ውስጥም ከ6 ሰዓት እስከ 7 ሰዓት ነዳጅ መቅዳት ብቻ ለመሰለፍ ተገደናል የሚሉት አሽከርካሪው ነዳጅ ፍለጋ ከማደያ መዞሩ ሌላው ከባድ ስራ እንደሆነባቸው ገልጸዋል። ለነዳጅ ፍለጋ የሚባክነው ነዳጅም ሌላው አሳሳቢ ጉዳይ መሆኑን ተናግረዋል። ይህ ነዳጅ በመፈለግ የሚፈጠረው እንግልትም ጊዜ ከመብላት በተጨማሪ በመኪና ውስጥ የቀረችው ነዳጅ ማሟጦ እንደሚፈጅባቸው አስረድተው የቀረኝ ነዳጅ ሩብ አካባቢ ነበር፣ እሷን ይሄው ፍለጋ ከጨረስኳት ነው በማለት ሰሞኑ የተፈጠረው እጅግ አስከፊ የነዳጅ እጥረትም ስራቸው ላይ ጫና በማሳደሩ አልፎ ተስፋ ወደ ማስቆረጥ ይሸጋገር እንዳለም ገልጸዋል። የከባድ መኪና ባለንብረቶች ስራ ለማቆም ተቃርበናል ሲሉ ለዶይቼ ቬለም ተናግረዋል። መገናኛ አካባቢ ከሚገኙ ነዳጅ ማደያ በተጨማሪ ዶይቼ ቬለ ያነጋገራቸው ቄራ አካባቢ ብሔራዊ ቀድሞ የሀራምቤ
ሆቴል አካባቢ በሚገኘው ነዳጅ ማደያ ላይ ናፍጣ በመቅዳት የተሰለፉ ተሽከርካሪዎችን ብዛት ለቁጥር የሚታከት እጅግ ረጅም ሰልፎችን የያዘ ነው። ይህ ሰሞኑ ከፍቶ የተስተዋለው የነዳጅ እጥረት አሽከርካሪዎች በተጨማሪ በተሽከርካሪ ባለመብቶች ላይም የጎላ ስጋት ደቅኗል። አስተያየታቸውን በሰጡ አንድ የከባድ ጭነት አሽከርካሪ ባለንብረትም በዚህ ባጋጠመው ናፍጣ አቅርቦት እጥረት እየገፉ ያሉ ሕይወት ፈታኝ እንደሆነባቸውም አመላክተዋል። ነዳጅ ሙሉ በሙሉ የለም ማለት ይቻላል ሲሉ በምሬት የተናገሩት አስተያየት ሰጪው የሚሰጡት አገልግሎትን በእጅጉ በመስተጓገሉ ገበያችን ማሽቆልቆሉን አመላክተዋል። ነዳጅ የያዙ አንዳንድ ማደያዎች ነዳጅ እያላቸው ለመንግስት መስሪያ ቤቶችና ፕሮጀክቶች ቅድሚያ እየሰጡ መሆኑ ነዳጅ በቀላሉ አግኝተው ዘወትር የጭነት አገልግሎት ስራቸውን ለመቀጠል መፈተናቸውም ጠቁመዋል። ይህ ደግሞ ሕይወታቸውን ከማክበዱ አልፎ የዕለት ጉርስ እንኳን ማግኘት ጥያቄ መደቀኑን ነው ያስረዱት። መኪናውን በባንክ ነው የገዛ ነው እቁብ አለብን ያለው ግራ ያጋብቶናል ብለዋል። ሰሞኑ አዲስ አበባ ውስጥ ከፍቶ የታየው ነዳጅ በተለይም የናፍጣ እጥረት በትራንስፖርት አገልግሎት ላይ ቀጥተኛ ፈተና ስለመውደቁ ገልጽ ነው። በዚህም በትራንስፖርት እጥረት በርካታ ዜጎች መፈተናቸው እየገለጹ ነው። አስተያየት ሰጪዎች እንደተናገሩት ባለፈው ረጅም የትራንስፖርት ሰልፎች ስራ እንኳን በሰዓቱ መድረስ ፈተና ሆኗል ነው የሚሉት። በትራንስፖርት እጥረቱ ረጅም መንገዶች በእግራቸው ለመጓዝ እየተገደዱ ስለመኖራቸው ተቋመው ስለመኖራቸውም ተጠቁሟል። በዚህም በርካቶች በስራቸው ላይ አሉታዊ ተጽዕኖ እንዲጋፈጡ እንዳስገደዳቸው ነው የሚናገሩት። የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ በቅርቡ ይፋዊ ማህበራዊ ገጻቸው በኩል ባስተላለፉት መልእክትም መካከለኛው ምስራቅ ጦርነት መዘዝ ያጋጠመው የነዳጅ እጥረት ብርቱ ፈተና ለመቋቋም የከተማዋ ነዋሪዎች አጫጭር መንገዶች በእግራቸው እንዲጓዙ መክረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ባለስልጣናት በመካከለኛው ምስራቅ አፍሪካ ምክንያት የተፈጠረው ነዳጅ እጥረት ፈተና ለማለፍ ምርቱን በቁጠባ መጠቀም የግድ መሆኑ መግለጻቸው ይታወሳል። ክቡራትና ክቡራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን።